ሰላም ጤና ይስጥልኝ እንደምን አላችሁ አዶናይ ይባላለሁ የኢትዮጵያ የቲክቶክ ገጽታ በአንድ አመት ውስጥ የቀየርኩ ወጣት ነኝ ስራዬ ማስቀድም ወሬ ማላበዛ የዘመኔ ጀግና ነኝ በአዲስ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንደተለመደው እናንተም ላይክ ሼር ኮሜንት እያደረጋችሁ አበረታቱ በማለት በዛሬው ቪዲዮ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። በዚህም እንግዲህ በሶሻል ሚዲያ አነጋጋሪ በሆነው በአዶናይ ማለት ነው ከዚህ በፊት በጣም በሚያሳዝን ሁኔታ በብዙ ትችቶች በብዙ ውጣ ውረድ ማለት ነው እንግዲህ ሶሻል ሚዲያ ላይ ወይም ቲክቶክ ላይ ማለት ነው አካውንቱ ተዘግቶ ነበረ። ይሄም የሆነበት ምክንያት ያንፎሎ ቻሌንጅ ተጀምሮበትም ነበረ 6 ሚሊዮን ከገባ በኋላም እንግዲህ ወደ 5.9 ገብቶ ነበረ። በዛ መካከል ዋርኒንግ ተሰጠኝ እንግዲህ በጣም ደክሞኛል እያለም በስቶር ላይ ሲያስቀምጥም ነበረ። ብዙዎችን እያነጋገረ ነበረ። ታዲያ ከጊዜ በኋላም አካውንቱ ተዘግቶ ነበረ። ነገር ግን በአዲስ መንፈስ በአዲስ ስራ ተከስቷል ማለት ነው። እንግዲህ በአዲስ ስራ ዶዶራንትን በማስተዋወቅና እንዲሁም ዶዶራንት ከዚህ በፊትም አንድ ወንድማችን ብላክ ስታር የሚባል ማለት ነው እውነት ለመናገር በጣም አድንቄዋለሁ። ከዚህ በፊትም አዳምጠውና እንዲሁም መከታተለውም ነበረ። ይህን ሀሳብም አንስቶትም ነበረ። ለምንድነው ባለሀብቶችም ሆነ እንዲሁ እውቀት ያላችሁ ሰዎች የዶዶራንት ምርት ለምን አታመርቱም በማለትም ሀሳቡን በቲክቶክ ገጽ ላይ ሰጥቶ ነበረ። ታዲያ ይህንም ደግሞ ጥሩ አዋጭና እንዲሁም ዘላቂ የሆነ ቢዝነስ ነው በማለትም ሀሳቡን አጋርቶ ነበረ። እውነት ለመናገር በጣም ትክክል የሆነ አስተያየት ነው። እንግዲህ ከንጽህና ጉድለትም ብቻ ሳይሆን ያው ከሙቀቱ ከሁሉም ነገር የተነሳ ማለት ነው በቃ ዶዶራንት የሚያስፈልግበት ጊዜ ስላለ ይህንንም በማለትም ያው ሀሳብ አጋርቶ ነበረ። እንግዲህ በቀዳሚነት ይሄንን ሀሳብም የሰጠው ብላክ ስታር ነው ብዬ አምናለሁ። ምክንያቱም ያው ያቅራቢውም ሰው ነው ተብሎ የሚወራው ማለት ነው። እውነት ለመናገር በጣም ጎበዝ አድናቂው ነኝ። በዚህ አጋጣሚ አዶናይም ቢሆን በጥሩ ሁኔታ ስለመጣ በጣም ደስ ይላል። እንግዲህ እግዚአብሔር የከፍ ያደረገውን ሰው ዝቅ ያደርገው እና ወዲያውኑ ቲክቶክ አካውንቱ እንደተዘጋበት በብዙዎች ዘንድ መነጋገሪያ ሆኖ ነበረ። ሪፖርት ስለበዛበትና እንዲሁም አንዳንድ ነገሮች ስለተባለ ነው የተዘጋበት በማለትም ብዙዎች ሀሳብ አስተያየታቸውን እየሰጡ ነበረ። አሁን ላይ ግን ያው በአዲስ መጥቷል ማለት ነው። የነበረ አካውንቱ ተመልሶለታል። ከዚህ በፊትም አንዳንዶች ያሉት እንደውም ከዚህ በጣም ብዙ እየተወራበትም ስለሆነ ልክ እንደተዘጋ አስመስዬ ልቆይ በማለትም አካውንቱን ዘግቶት ነው እንጂ እንዲሁ ከምድረ ገጽ ጠፍቶ አይደለም በማለትም ብዙዎች እየተነጋገሩበትም ነበረ። እኔም ሀሳቤ እንደዚህ ነበረ። ምክንያቱም ቬሪፋይ አድርገዋለሁ ምናምን እያለም ሌላም እንግዲህ አካውንት ተከፍቶ ነበረ። ነገር ግን ያም እንግዲህ ብዙ ሳይወራለት ዛሬ ላይ በዚህኛው ስለተመለሰ እንዲሁም ፕሮፋይሉን ቀይሮ ነው ማለት ነው የመጣ በጥሩ ሁኔታ በጥሩ ስራ ማለት ነው። እና ጉዞ ወደፊት እና ወንድማችን ስራውን ከመጀመሩ በፊት እና እንዲሁም አካውንቱ ከመዘጋቱ በፊት ብላክ ስታር እንዲህ ብሎ ነበረ። ኢትዮጵያ ውስጥ ብሰሩት የሚያዋጣ አንድ የቢዝነስ አይዲያ ልስጣችሁ። በተለይ ማኒፋክቸሪንግ ላይ መስራት የምትፈልጉ ሰዎች እስቲ ዶዶራንት አምጡ። ዶዶራንት እንደዚህ የሚቀባው ምክንያቱም አሁን ሀገሪቱ ብብት ነው የሚሸጠው። የፈለክበት ኦፊስ ግባ ብብት ነው የሚሸጠው።
ከንጽህና ጉድለት አይደለም። ሰው ታጥቦ ዶዶራንት መቀባት አለበት። አለበለዚያ within 2 hours 3 hours እዛም ድረስ ላይቆይ ይችላል። ብብት ይሸታልና አፎርደብል የሆነ ዶዶራንት አምርቱ። በእውነት ውጤታማ ስኬታማ ነው የምትሆኑት። እንዴት ነው? ስለ ቢዝነስ ትንሽ እናወራ እንዴ? ሰሞኑን ስለ ቢዝነስ አይዲያ እናወራለን። ኢትዮጵያ ታምርት የሚል መርህ ቃልም ሰምቻለሁና ስለ ቢዝነስ እናወራለን። ዶዶራንት እስቲ አምርቱ ባለሀብቶች። እና ወንድማችን ጥሩ ሀሳብ ነው የሰጠው። ታዲያ ይህንንም ባለውና እንዲሁም ባወራው መሰረትም ወዲያውኑ ስራውን አስጀምሮታል ማለት ነው። በጣም ጥሩ ሀሳብ ነው። እውነት ለመናገር እንደዚህ አይነት ሰዎችን ያብዛልን። ቅን ልቦና ያላቸውን ሰዎችን በጣም ማበረታታት አለብን፣ እንዲሁም ደግሞ ማመስገን ማለት ነው። እና ቤተሰብ ምን ተሰማችሁ? አዶናይ በጥሩ ሁኔታ ስለተመለሰና እንዲሁም ያው አካውንቱም ስለተመለሰ በጣም ደስ ይላል። እውነት ለመናገር ሰው ከመሬት ተነስቶ ያደገ ይመስላል፣ ግን ብዙ ጣውረድ ብዙ ፈተና አልፎ ነው ዛሬ ከዚህ የደረሰው ማለት ነው። እና በዚህ አጋጣሚ እግዚአብሔር ከፍ ያደረገውን ሰው ዝቅ እንደማያደርገው መማሪያ ሊሆነን ይገባል ማለት ነው። እንዲሁም ደግሞ አንፎሎ የምታደርጉ ሰዎች ጥሩ አይደለም። ይሄ ምቀኝነትና እንዲሁም በጣም የዘቀጠ አስተሳሰብ ነው ማለት ነው። እና ቤተሰብ የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እና በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።